እቺ ሴት ቤዛ ትባላለች። አጠገባችን ፍቅረኛዋ ነኝ ግን እየማገጠችብኝ ነው የሚል ሰው መጥቷል። ኢንስታግራም ላይ ፍቅረኛዬን ፈትኑልኝ ታማኝነቷ ጥርጣሬ ጥሎብኛል ብሎ ነበር የመጣው። እኛ ደግሞ ታሪኩን ሰምተን ለመርዳት ተስማምተናል። አሁን ፍቅረኛውን የምናጠምድበትን ሙሉ ሴታፕ ጨርሰናል። ዛሬ ማታ እቺ ሴት ትማቅጣት ምንም የምናውቀው ነገር የለም። አብራችሁን ቆዩ። ስለምወድ ነው ሰው ፊት ለፊት ይቅርታ እየጠየቅኩ እኮ ያለው። ደግሞ ቤቱ እንዳይታወቀው ምን ነው ደበረሽ ነው ስላወቀው ቤቱ እንድትለፈልፊያለሽ እንዴ? ጋር ተረጋጉ። ከዚህ በላይ ነው የሚገባሽ አንቺ። እኔ እንዳልኳችሁ ነው። እጅ ከፍንጅ ይዤ መለየት ነው ፈልገው። ፍቅረኛዬ ቤዛ ትባላለች። ከሷ ጋር ከ4 ዓመት በላይ ሆኖናል። በተኛችበት ስልኳን ከፍቼ ሳይ ከሌላ ወንድ ጋር የተጻጻፈችው ቴክስት ምናምን ነገር አለ። ካሜራ ደባብቀን የሚያወሩትን ነገር እንሰማለን። እቹት መጣች እየገባች እንግዲህ ተመልካቾቻችን ልጅቷ ገብታለች። አይ ቤብ እንዴት ነህ? ደህና ነህ? ማንን ነው ማመን የሚቻለው? 4 ዓመት እኮ ቀልድ እንዴ አራቆይ ነው ተለሽ እንደምታውቁ ወይስ ከኔ ጋር ነው? አይ አብረን እንረፍ እንዴ? እንግባ። ፍቅር እንግዲህ ተመልካቾች ኮንታክት ያደረገን ሰው ሰለሞን ይባላል። ኢንስታግራም ላይ ችግሩን ነግሩናል። እኛም በጣም ያዘንነው አሁን እንደውለትና መጀመሪያ በስልክ ያለው ነገር እናናገረዋለን። ሁሉ ጊዜ እንደምናደርገው መጀመሪያ በስልክ እንደውላቸዋለን። ዛሬ ላይ እስቲ በስልክ መጀመሪያ እናናገረውና ትንሽ ለየትም ስላለብን በስልክ ማለቅ ያለባቸው ነገሮች ስላሉ መጀመሪያ እሱ ጋር እንደውልና ሐሳባችንን ነግሯለን ማለት ነው። ሄሎ ሰላም ነው? አሎ እግዚአብሔር ይመስገን። ቢኒያም እባላለሁ። ዩቲዩብ ላይ የድብቁ ካሜራ አዘጋጅ ነኝና ኢንስታግራም ላይ ኮንታክት አድርገን ነበር። እንዴት ናችሁ? አማን ነው አለው ይመስገን እግዚአብሔር። የላክል ነገር እንዳለ ሰምተናል። በጣም ነው ያዘንነው። እንግዲህ ከባድ እንደሆነ እናውቃለን እና እኛም የላክል ነገር አይተን ለመርዳት ወስነናል። ግን እኛ ያሰብነው ነገር ምንድነው መሰለህ? አንተ እንዳልከን እሱም የማያውቅ ከሆነ እሱንም አዋርተህ ለምን እጅ ከፍንጅ አንጃትም አንድ ላይ ሆነን ማለት ነው ሶስታችን እሱም ባለበት ባለበት ለምን አንድ ላይ አንጃትም ብለን አሰብንና የላክልን ስክሪንሾት አለ አይደል የወሬያቸው እሱ ወሬ ላይ ደግሞ የሱ ስልክ ቁጥር ስላለ እሱን እንደውለትና እሺ ይላል ብለን እናስባለን። ምክንያቱም እሱም ቺት እንዳደረገችበት ማያውቅ ከሆነ ማንኛውም ወንድ ቺት ሲደረግበት ማየት አይፈልግም እና እሱን እናናግረውና አንድ ላይ ሆነን ለምን አንጃትም ብለን አሰብን። እኔ እንዳልኳችሁ ነው። እጅ ከፍንጅ ይዤ መለየት ነው ፈልገው ማለት በቃ የምፈልገው እንዲጸጽታት ነው። ኦኬ መያዟን ነው የምፈልገው? በቃ እጅ ከፍንጅ ይዤ ምክንያቱም ቀልድ አይደለም የሁሉ ጊዜ ማለት መለየት ነው ፈልገው። የምትሆነኝ አይነት ሰው አይደለችም። እንኳን ደህና ቆያችሁ። ምንድነው ፕሮግራማችንን አይተዋል ብዬ አስባለሁ። እሷ እንደማገጠችበት እንዲሰማ ያደረገ ነገር ምንድነው? አጠር አድርጌ ስነግርህ 2 ሱቆች አሉ። ጀሞ ላይ የሴቶች ልብስ መሸጫ ቡቲክ አለ። እንዲሁም መገናኛ ላይ ደግሞ የሻንጣ መሸጫ ሱቆች አሉ። እኔ መርካቶ ነው የምሰራው እና ሱቆቼ ላይ ሰው ቀጥሬ ነው የማሰራው። ፍቅረኛዬ ቤዛ ትባላለች። ከሷ ጋር ከ4 ዓመት በላይ ሆኖናል። ሁሌም ስለሷ ነው የማስበው። ለማግባት እሷን ብዙ ነገር አስባለሁ። ሁሌ ስለሷ ነው የማስበው እና ሽማግሌ ልላክ ንጋባ ብላት በተደጋጋሚም ምክንያት እየፈጠረች ትተዋለች። ቤተሰቦቼ ታላቅ እህት ያለች እሷ ሳታገባ እኔ እንዳገባ እንዴት ታላቅ እያለ የሚል ባህል አለን አይደል? እኛ ደግሞ እና እንደዛ እያለች ሁሌ ትሸሸኛለች እና ከሆነ ጊዜ መጀመሪያው ኖርማል ነው ብዬ አልፎ ነበር። ከሆነ ጊዜያት በኋላ ግን የሆነ ነገር ማስተዋል ጀመርኩ። ሂሳብ ስሪልኝ ብዬ ሱቆቹ ጋር ስልካት መገናኛ ያለው ሱቅ ጋር መሄድ አትፈልግም። ሁሌ ጀሞ ያለው ጋር ብቻ ነው የምትሄደው። ኖርማል ነው ያው መገናኛ ሰው የሚበዛበት ቦታ ምናምን ስለሆነ ብዬ እረዳታለሁ። ግን ጀሞ ያለው ሱቅም ስትሄድ አትገባም። ሱቅ እንደ ሽፋን ነው የምትጠቀመው። ሱቁን ገብታ ብቻ ሸፍንልኝ ምናምን ብላቸው ትወጣለች። እንደ ሽፋን ነው እየተጠቀመች ያለችው። ሁሌ ጀሞ ብቻ ነው የምትሄደው እና እዛም አትገባም። በቃ እንደ ሽፋን ብቻ ነው እየተጠቀመች ያለችው። እዛ ሱቅ ገብታ ትወጣለች። ያው ራሴን አመመኝ ሸፍኑልኝ ብላቸው ገብታ ትንሽ ቁጭ ብላ ቡና ልጠጣ ብላቸው ነው የምትወጣው። እንደውም ልጆቹ ያው ከልጆቹም ጋር የሚሰሩልኝ ልጆች እንደ ቤተሰብ ነን። ከረጅም ጊዜ ስራ አንጻር ምናምን እንደ ቤተሰብ ነን እና መጀመሪያ ኖርማል ነው ብሎ ስላሰቡ እነሱ የሚሸፍኑላት ምናምን ነበር።
ከጊዜ በኋላ ግን ኢብራሂም ይባላል አንዱ በጣም መጠራጠር ጀመረና ሲጠራጠር መጥቶ ነገረኝ። እኛ ጋር አብራን ውላ አታውቅም። በቃ ገብታ ቡና ልጠጣ ራሴን አመመኝ ብላ ነው የምትወጣው እና አልቆይም ትለናለች። ከጠየቃችሁ ንገሩት እያለቻቸው ነው የምትወጣው። እዛ የጀሞ ሱቅ ነኝ እያለች ሌላ ሰው ጋር እንደዛ ነው የምታደርገው። ገብታ ወዲያው ትወጣለች። በቃ ሱቅም አትቀመጥም። ሂሳብ ስሪልኝ ብዬ ስልካት እንደዛ ነው የምታደርገው። እሷ ጋር ለማውራት ሞክራል። ምንም እዚህ ላይ የሚያጠራጥር ነገር ያገኙት ነገር የለም። ከእሷ ጋር አውርታችኋል? የሰሙቴጅ ብላ ታውቃለህ ወይስ እንዴት ነው እንደዚህ እዚህ ደረጃ ላይ ቀርጣብኝ ማግጣብኛለች ብለን እንድታስብ ያደርጋል? እንደነገርኩ ነው ነገሮችን ማስተዋል ከጀመርኩ በኋላ የሆነ ቀን እንደዚህ በንግግር መሀል ኖርማል ጭቅጭቅ ላይ እያወራን ነገር ማታ ላይ በቃ የማይሆን አይነት ነገር ተናገረች። በሞላ ወንድ ጥርግ በል አይነት ነገር አለች። ከዛ በኋላ ያው ማታ ላይ ነው እንደውም ቼክ ያደረኩት ስልኳን። አጋጣሚ በአሻራ ነው የሚከፈተው እና በተኛችበት ስልኳን ከፍቼ ሳይ ከሌላ ወንድ ጋር የተጻጻፈችው ቴክስት ምናምን ነገር አለ። ስክሪንሻቱንም ልኬላችኋለሁ። ስልኩም ይዤዋለሁ፣ በራሴም ስልክ ይዤዋለሁ። ስልኩ የልጁን ስልክ ማለት ነው። በእሷ ስልክ ያወራችበትን ነው ያየሁት። ከዛ በኋላ ነው አሁን እንድትፈትኑ የፈለግኩትም ጥርጣሬ ስላለ ነው። ከእሱ ጋር ያወራችሁ ስላየ ማለት ነው። አሁን ስለ እሱ የሚያውቀው ነገር አለ እንዴ? ከአንተ ጋር ፍቅረኛ እንደሆነች ምናምን ነገር? አሁን ባየሁት መሰረት ለእሱም ዋሽተዋለች አይነት ነገር ነው። ለእሱም ፍቅረኛ እንደሌለው ነው የነገረችው ቴክስቱ ላይ ባየሁት። እንደዛ ነው እያደረገች ያለችው። ልጅቷ መሀል ላይ ነች። አሁን ተመልካቾች እንግዲህ እኛ ያሰብነው አንድ እቅድ አለ። ልጁን ራሱን ኮንታክት ማድረግ ነው። ያኛውም ልጅ ምንም ማያውቅ ነገር ከሆነ ለምን እሱን ኮንታክት አድርገን ነው አንድ ላይ ሆኖ ማለት ነው ሁለቱም ኮላብ አድርገናቸው እሷን ለመያዝ ነው እቅዳችን። ቺተር ናት አይደለች የሚለው ነገር ኦልሬዲ እሱ የደመደመው ነገር አለ፣ ግን ሚዲያ ፊት ተቀረበ በሚለው ነገር ነው። ወንድማችን ምንድነው ያው እንግዲህ ሌሎቹ ላይም እንዳየኸው ራስን ማዘጋጀት አለ። ከባድ ነው። 4 ዓመት አብራ ቆይተህ ድንገት ብድግ ብለህ መለያየት በጣም የሚያስጠላ ነገር ነው። ይከፋል። የሚለቅ ነገር አይደለም። ትማርበታለች ብለን ተስፋ እናደርጋለን። ሌሎቻችሁም ብትሆኑ ያው መጥፎ ነገር የምናበረታታው ነገር አይደለም። ከወንዶች ጋር ስትጣሉ ችግራችሁ ጨርሳችሁ መለየት አሪፍ ይመስለኛል። እኔም የምፈልገው እኔ ሁሉ ጊዜ እንግዲህ እሷም እንዳልከው መሀል ላይ ነው ያለችው እና በቃ እውነቱ ተረጋግጦ ይዣት በቃ ከእሷ ጋር መለየት ነው የምፈልገው፣ እንድትቆጭ ነው የምፈልገው። ስለዚህ እኛም ይኸው ቤት አዘጋጅተናል። እሱ ጠርተነው እዚህ ቤት እንዲጠራት ነው የምናደርገው እሷን ማለት ነው። ሄሎ፣ ሰላም ነው? ሰላም ነው። እንዴት ነህ? ቢኒያም እባላለሁ። ዩቲዩብ ላይ ድብቁ ካሜራ የሚል ፕሮግራም አዘጋጅ ነኝ እና ፕሮግራማችን ምንድነው ሀሳቡ ሰዎች የፍቅር አጋራቸውን ሲጠራጠሩ ወይም ደግሞ ቺት እንዳደረጉ ሲሰማቸው እኛ ጋር ፈትኑን እያሉ ያመጣቸዋል እና እኛ ደግሞ ያው ቴስት እናደርግላቸዋለን ማለት ነው። እና እኔ ዛሬ ተጠርጥሬ ነው? ኧረ አይደለም፣ እንደዛ ቢሆንማ ቆንጆ ነበር። ምን መሰለህ ቤዛ የምትባል ታውቃለህ? ፍቅረኛ ነኝ። ነገሩን መሰለህ እንዳንተ ፍቅረኛ ነች የሚል ሌላ ሰው አለና እና ምን ችግር አለው? እንከፋፈላታለና። ለካ እንደሱም ይቻላል። አይ የምራችንን ነው። ሰለሞን ይባላልና የ4 ዓመት ፍቅረኛዋ ነው። ከአንተ ጋር ስታምን ስልክንም ከእሷ ጋር የተጻጻፍካቸው ቴክስቶች ላይ ነበር ያገኘው። እሷን ሲጠረጥራት ቼክ ሲያደርግ ነበርና ቴክስቱን ላክልኝ። እልክልሃለሁ፣ ቴሌግራም እልክልሃለሁ። አንተ ጋር የደወልነው አንድ ምክንያት አለን። እሱም አንተ ጋር ቺት ስታደርግ እንደያዛት ሁሉ አንተም እንደማታውቅ ነው የገመተውና እኔ ብቻ ከመውጣ ለምንም እሱንም ለምን ሴቭ አላደረገውም ብሎ ነው እጅ ከፍንጅ አንድ ላይ እንያዛት ብሎ ነው ያሰበውና ጥፋቷ እንድታምንለት ጥፋተኛ እንደሆነች እንዲሰማት እጅ ከፍንጅ መያዝ ስለፈለገ ነው። እሺ ምን እንዳደረገ ነው የምትፈልጉት? እቅዳችን ምን መሰለህ? አሁን እቅዳችን ሁለቱንም ተበዳዮች ያዘጋጀነው ቤት ውስጥ ማገናኘት ነው። እንግዲህ ተመልካቾቻችን ሁለቱንም አግኝተናቸዋል። ተዋውቁ። ምን ፈራ ወሬ ታውቀዋለህ መሰለኝ አንተ። በድምጽ እሱ ያውቀዋል እንግዲህ በቴክስትም ቢሆን እሱ ነው የማያውቀው። አሁን ላይ ልናስተዋውቃቸው አምጥተናቸዋል። እቅዳችን ነግረናቸዋል። ሁለቱም እሺ ብለው ተስማምተዋል። አሁን ወደ ተግባር እንገባለን ማለት ነው። ሄሎ ሄሎ፣ ወይ እንዴት ነሽ? ሄሎ ሄሎ፣ ወይ ይሰማል? የት ሆነሽ ነው? ዛሬ ደግሞ ሰላምታም የለም እንዴ? ምን እባክሽ፣ እዚህ አናዶኝ እኮ ነይ። እስቲ ናፍቀሽኛል። እሺ አሁን ማሚ ጋር ነኝ፣ ስጨርስ እመጣለሁ። ምሳ ምን ልስራለሽ? አይ ምንም አልፈልግም፣ እዚህ መልቻለሁ።
ስመጣ እኔ ላንተ እሰራልሃለሁ። እስቲ ወጪ ደውይልኝ ወጣ ስለምን እንዳላቆምሽ። እሺ ፍቅር ባይ። ለልጅቷ ሎኬሽን ልኮላት ወደ ተዘጋጀው ቤት እየመጣች ነው። እኛ ደግሞ ካሜራ ደባብቀን የሚፈጠረውን ነገር መኪና ውስጥ ሆነን እንከታተላለን። እቹት መጣች የገባሽ እሷ ናት። እቹት እንግዲህ ተመልካቾቻችን ልጅቷ ገብታለች። እኛ ደግሞ እዚህ ሆነን ያለው ነገር እያየን ያለ ነው። ድምጹም ቀጥታ ሁሉ ነገር እዚሁ እየሰማን ነው። ላይቭ እያሳየን ነው ያለ ነው። እንግዲህ የሚፈጠረው ነገር እዚሁ አብሮ ነው ያለ ማለት ነው። እዛ የሚፈጠረው ነገር እዚሁ ሆኖ መከታተል ይችላል። ቤቢ ሃይ ቤቢ። እንዴት ነህ? ደህና ነህ? ይሄን እኮ ነው ስለ የነበረው ገና ከመግባቷ እኮ ሄሎ ደህና ነህ? እንዴት ነሽ? ሄሎ እንዴት ነህ? አለሁልሽ። ደህና ነህ? ያትሞሻል ታስተውቂያለሽ? አዎ በጣም ነው ደከመኝ መንገዱ ምናምን ፀሐዩ ምናምን። እሱ እንግዲህ አሁን ላይ ኦሬዲ ገና እየገባች ነው። ምንም ነገር የለም። እንዴት ነበርሽ? ይሄን ማም ጋር ነው ነግሬክ የለ ታይ መቼ ነው የነበርሽ? እና ከሷ ሌላ የት ሄዳለሁ? ትላንትና ማሚ ጋር ነው ማድረው። ከዛ ከሰዓት እመጣለሁ ምናምን ብዬ አልነገርኩም። ቤት ነው መጣው ነው እንጂ ያልሽ እንደዚህ ቶሎ እና ማሚ ቤት ነው ሌላ የት ነው? ባለፈው እንደውም የነገርኩህ ነገር አለ አይደለ? አስተካክላለሁ ያልኩ ስራ ነበርና እሱን ለማስተካከል ሞክሬ ነበረ፣ ግን ሊስተካከል አልቻለም። እንዴት? ምክንያት ያው ገቢዎች ምናምን አሉ። ሲቀጥል ደግሞ ማሚ ምናምን ትንሽ አሟት የለ ከሷ ጋር ስለነበርኩኝ ያናል ብዙ አልተስተካከለልኝም። ግን ደግሞ በቃ ማም አረጋጋችኝ፣ በጣም ምግብ ሰራችልኝ፣ ብቻ እንድረሳ አደረገችኝ። ቢሆንም ግን ትንሽ የሆነ ጥሩ ስሜት እየተሰማኝ አይደለም። አንቺ በቃ እሷ ጋር ሲሆን ጀመር ፍቅር ምናምን ማዘር ሰጥ ያይሽ አንቺ ጋር ነው ጋር ግን ይጠፋብሻል። እየጠፋብኝ እኮ አይደለም፣ ያው ነገሮች ትንሽ ስላስጨነቁኝ እየመጣሽ እኔ ጋር እንደዛ አይነት ነገር ማድረግ የለብሽም። ግን ከፍቶሃል ነገር ፊት ምንም ጥሩ አይደለም። ያንቺ ናፍቆት ነው እንደዚህ ግርጥት ያደረገኝ ታውቂያለሽ። ወይኔ ታድዬ አያታ እኔ እኮ አውቄያለሁ እኮ መጀመሪያም እኮ ቀን ምናምን ሳጣሽ እንደዚህ ይሆናል እያየሽ ነው አይደል? መንከባከብ አለብሽ ምንሽ ለዚህ ነው እየተንከባከብኩ እኮ ነው ቤት። ምንድነው እንክብካቤ? ከዚህ በላይ እንዴት ነው የምንከባከብ? እንግዲህ እሱ ጋርም ያኛውንም 2 አመት ከዚህ ጋርም 4 አመት ነው እያጠፋችባቸው ያለው። አስቡ ተሽመታለች አይደል እንዴ? ስለዚህ እሷ እኮ እናት ናት ወይስ ትምጣ እንዴ እዚህ ታሳየኝ? አይ እንደዛ ማለት ሳይሆን መተሽ በቃ እንዴ ማንኛውም ሰው እንደሚያደርገው ነው ፍቅር ማሳየት አለብሽ ነው። ወይ እኔ ማለት ነው እውነቴን ነው ብለህ በጣም ይደከመኝ። ትንሽ ባርፍ ምን ይመስልሃል ነው ወይስ ስለዚህ ነው ታርፍ ወይስ ከኔ ጋር ነው? አይ አብረን እንራፍ እንዴ? ያው ግደስ ይለኛል እሱ ነው ታርፍ ከኔ ጋር ማን ነው እሺ ማመን የሚቻለው? 4 አመት እኮ ቀልድ። ያረፍት መሆን በሌላ ነገር ነው እንጂ ረፍት ታውቂያለሽ። እሱ 4 አመት ሙሉ ቀልድ። ምግብ አልበላም እንዴ? ምግብ አልበላም። ለስራ ለመሰለኝ አንተ ሲርበህ ነው ጥያቄ የምታበዛው። ደስ ይለኛል። እስቲ ስራ አለ? ጥሩ በቃ እሺ። ማፍቅ ጊዜ ነው ጀመር ለፈልግሽ ነው እንጂ ምግብ ፈልጌ አይደለም ማለት ነው። እሱ እንድታቂ እንጂ ምግብ ፍላጎት ነው ያለው። እና እንዴት ነህ? ምን አዲስ ነገር አለ? አዲስ ነገር የለም። በጣም ናፈቅሽ። ኧረ እንደናፈቀ ሰው ግን አልሆን አልክ። እየሸሸሽ እኮ አስቸገርሽኝ። ታደርጋለሽ እኔ ነኝ የሸሸሁት? የተናፈቀ ሰው እንደዚህ ነው እንዲሻለ ምግብ ስላለ ማለት ከምግብ በፊት አንቺ አቀርብብኝ። እሺ በቃ እንግዲህ ምንም መገመት የማይቻል ነገር እየሆነ ነው ያለው። እኛ ሁሉ እየጥሩ ስለሆነ እኔ ምግብ ነው ለሳሉት። እሺ እና እኮ ምግብ እኮ አይደርስልኝ ነው እኮ ነው እንዴ? ኧረ ቆይ ምግብ ይበቃናል። ምግብ በቃ ፍቅር